ሽንኩርቴ 5 ሳንቲም አንድ ሻይ 5 ሳንቲም የሚሸጥበት የተዳማችሁበት የተቋሰላችሁበት የኖራችሁ የተሰደዳችሁበት ጥያቄዎች የትገቡ እኛ ለውጥ ፈላጊዎች መሬትም ይዞታ መሻሻል ፈላጊዎች ሆነን በሌላ በኩል ግን ውስጣዊውን ኃይል አሰላለፍ የውስጣዊውን ኃይል ሚዛን በጣም ቀይሮታል። የእምነት ነፃነትንም ለቀቅ ማድረጉ ጥሩ ይመስለኛል። ደርግ ሪጂናልም ምንም አለ ለፖለቲካ ጥያቄ ፖለቲካ መልስ ለመስጠት ያልተዘጋጀ መሆኑ ከአንድ እስከ 3 ቁጥር የተሰጣችሁ ሰዎች አጭር ጥያቄ አንድ ጥያቄ ለማን ዳይሬክት እንደምታረጉ አርጋችሁ እዚች ጋር በቀበሉና ጥያቄዎቻችሁን እንቀበላለን። በጣም ነው ማመሰግነው። መጀመሪያ ከዛውላ ውጥንቅጥ ውስጥ ተርፋችሁ ለዚህ በመብቃታችሁ ስቲል ሃይማኖት ላይ ያላችሁ ነገር ካለ ፈጣሪ ብታመሰግኑ ጥሩ ነው። ያው በኮንቴክስት ውስጥ ማለት ነው። ያው ሶሻሊዝም የታወቀ ስለሆነ እንደዛ አመለው በጣም የገረመኝና መሃል ላይ እንደው ተነስቼ ጠይቅ ያሰኘኝ ነገር በተለይ አቶ አንዳርጋቸው እንትን ሲሉ እንዴት ቀዳማዊ ኃይለ ሥላሴን የሚያህል ተራራ የሚያህል ትልቅ ሰው እያሉ እነ ጆሞ ኬንያታ እንዴት እናንተም ፋሲኔት አረጋችሁ? እነ ጆሞ ኬንያታ እኮ ፋሲኔት ሆኗል በኃይለ ሥላሴ። እነ ማንዴላ ፋሲኔት ሆኗል በኃይለ ሥላሴ። የጠቀሷቸው እንዳለ ፓን አፍሪካኒስቶች እኮ በኃይለ ሥላሴ ፋሲኔት ሆኗል። ያለ ኃይለ ሥላሴ የአፍሪካ ህብረት እንኳን የሚሳካ አልነበረምና ይሄ ነገር አያቷን ማነው አባቷን አጣቀ አያቷን ተናፍቅ አይነት ነገር አይሆንም ወይ? ሁለተኛ ስለ ኃይሌ ፊዳ አማረ ተግባሩ የጻፉት መጽሐፍ ላይ ኃይሌ ፊዳ ምን ይላል እዛ ላይ ራሳቸው አማረ ተግባሩን ምን ይላቸዋል? ስንጽፍ ስንናገር ምን ስንል ከኮሙኒስት አብዮት ውስጥ ብቻ ሁሉን ነገር የምንጠቅሰው ሌኒን፣ ማርክስ፣ ኤንግልስ፣ ማኦ ካልተጠቀሰ ያወቀን አይመስልም። ያ ጥራዝ ነጠቅነት ነው። ለምንድነውና አምሮ ጋዜጣን ለምንድነውና ብርሃንና ሰላምን አይታችሁ ኢትዮጵያ ውስጥ የነበረውን ኦፒኒየን ለምንድነው ማታጣቅሱት ይላቸው ነበር። እኔ አይደለም ይሄን የምለው እዛው ስርዓት ውስጥ የነበረው ኃይሌ ፊዳ ነው ይሄን ይል የነበረው። በኋላም እነ አንዳርጋቸው ጽጌ ትውልድ አይደናገርኛ ምንናገር ላይ ሲጽፉ ንስሐ የሚመስል ነገር አያለውኝ። በኋላም ያሪር ጥበቡም የአምባሳደር ዘውዴ ረታ ትልቁ መጽሐፍ ላይ ባለ 800 ገጽ መጽሐፉ ላይ ዛም ላይ እሱ ስርዓቱን አናቆም ነበር ማናቆም ነበር ስንታገል የነበረው ይላሉ። እውነት እናንተ እና አክሊሉ ሀብተወልድን ጨምሮ ሌሎቹን ሰዎች የማወቅ እድል አልነበራችሁም ወይ? እነዛ ትልልቅ ጃይንት የሆኑ ሰዎች ከኢትዮጵያ አልፈው በአፍሪካና በዓለም አቀፍ ደረጃ ትልልቅ አስተዋጽኦ ያላቸውን ሰዎች ሳታቁ ነው ወይ ታገላችሁት? ማታቁትንስ መታገል ፌር ነው ወይ? ይሄ ነው ግን በጣም አዝናለሁኝ። አጭር ነው ብዙ ጥያቄ ነበረኝ። አመሰግናለሁኝ። አንደኛው ጥያቄ ፍልስፍናችሁን ወይም ትምርቶቻችሁን ሶሻሊዝምን ስትመለከቱ ወይም የዘንሳት ስትጠመቁበት ለምን ከኢትዮጵያዊ ሃይማኖት ከተለያዩ ሃይማኖቶች ኮር ቫልዩስ ከሚባሉት ከነሱ ፖይንት ኦፍ ቪው ለማየት የተደረገ ሙከራ የለም ወይ ወይም አልነበረም ወይ? በግሩፓችሁ በፖለቲካ ቲሞቻችሁ ሊሆን ይችላል ኦር ደግሞ አካባቢያችሁ ላይ ካለ አንድ ጥሩ ቄስ አኗኗር ላይፍ ስታይል አይቶ እሱን ከሱ አንግል ለማየት። ሁለተኛው ደግሞ ብዙ ጊዜ የምትወቀሱበት ነገር እናንተ እንኳን አይደላችሁም አንድ ግለሰብ የሚወቀስበት ዋለልኝ መኮንን በጻፈው ትንሽ አቺ ሰነድ ነች። ይሄ ምንድነው የብሔር ፖለቲካ እዛ ትውልድ ውስጥ ወይም እዛ አካባቢ ያ ፖለቲካ ሐሳብ የተነሳው በዋለልኝ መኮንን የሚል እንትን አለና እውነት ያ ነገር ከሱ ተነስቶ ነው ወይስ ማህበረሰቡ ገበሬው ታች ያለው ማህበረሰብ ያንን ስሜት ይጋራው ነበር የሚል ነው? አመሰግናለሁ። አጭር ጥያቄ 3 ነበር ያዘጋጀሁት። ሶስተኛውን ጥያቄ ልለፍ። ይህ ትውልድ ከናንተ ትውልድ ምን መቅዳት አለበት ምንስ መውሰድ አለበት ብላችሁ ታስባላችሁ? አንድ ጥያቄ ስለተፈቀደልኝ እንጂ ሁለቱም ብጠይቅ አጭሮች ናቸው። እሺ አመሰግናለሁ በድጋሚ። የመጀመሪያው ጥያቄ የሚሆነው የ66 አብዮት ወይም ለውጥ በተማሪዎች እንቅስቃሴ ነው። ለምን የተማሪዎች እንቅስቃሴ በወታደሮች ተቀማ? የተማሪዎችስ ሆነ በዛ ጊዜ የነበሩ ድርጅቶች ጉድለትስ ምን ነበረ? ሁለተኛው የዚያነው ትውልድ በአብዛኛው አንባቢ ተራማጅ አብዮተኛ ነው። ለዚህ ትውልድ እንደ ድልድይ እንደ መሸጋገሪያ
ምንስ አበረከታችሁልን? ምንስ ትመክሩናላችሁ ብዬ እጠይቃለሁ። እኔ መጠየቅ የምፈልገው ቅድም ዳዊት ካነሳው ከዚህ ከቫዮለንስ ጋር ተያይዞ አንድ ኃይለ ሥላሴ ስቱደንትስ የሚለው መጽሐፍ ላይ ስትጽፍ ምን ትላለች? የአፍሪካውያን ተማሪዎች በስኮላርሺፕ የመጡ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ውስጥ ሜጋዚኖቹን ሲያዘጋጁ እዛ ላይ የሚጽፏቸው ጽሁፎች ላይ ኢትዮጵያውያኑን ሞር ኦፍ ቲሚድ ሆነው ነው ያገኟቸው፣ ተራማጅም አልነበሩም። እንደዛ ብለው የሚጽፉ ነበረ። በጣም ፍረስትሬት ያደርጉ ነበረ። ከኮሎኒያል ፓስት የመጡት ልጆች ኮንሽስነሳቸው ሃየር ነበረ ብላ ጽፋለች። ተማሪዎቹ እንደውም ኢትዮጵያውያን ተማሪዎቹ ሞር ኮንሰርቫቲቭ ነበሩ። የንጉሠ ነገስቱን ስርዓት የመጠበቅ ስለ ፍሪደም ፕሮግሬሲቭ ስለሆኑ አይዲያዎች ራሱ በኦፕንሊ ዲስከስ የማድረግ ችግር የነበረባቸው ነበሩ ይላል። ከዛ እንዴት ነው ዋትስ ዘ ተርኒንግ ፖይንት? እንደዚህ በጣም አግሬሲቭ አሁን ቫዮለንሱ ሲነሳ የቀይ ሽብር ብቻ ሳይሆን ከዛ በፊት ዘ ክሮኮዳይል ግሩፕ የሚባል ነበረ፣ እየዞረ የሚደበድብ አይደለም፣ የተለየ አይዲያ ያለውን። ስለዚህ ምንድነው ያንን ኢምፔሽንስ ኢንስቲጌት ያደረገው? ከዚህ ጋር ተያይዞ ይሄ ፎርስ ኦፍ ኔቸር ሆኖ ኢኔቪታብል ሆኖ ነው ያንን ለውጥ ያመጣው ወይስ በእናንተ አጠቃላይ ግምት ንጉሳዊ ስርዓቱ ራሱ ከውስጥ ኢምፕሎድ በማድረጉ ነው? በተለይ የቀዳማዊ ኃይለ ሥላሴ ሮል ቅድም ሲነገር እንደነበረው የና አክሊሉ ሀብተወልድን ተራማጅ የሆነ ነገር በመድፈቅ ራሱ በማኮላሸት እርስ በርሱም ደግሞ ባጭር የተቀጨ ረጅም ጉዞ ላይ ይዘረዝሩታል አቶ አንዳርጋቸው። እርስ በርሱም ደግሞ እንዴት ይጣረስ እንደነበረ ሽኩቻዎች እንደነበሩ አፐር ሃንድ በሩሊንግ ክላሱ ለመውሰድ የትኛውን ኢን ዘ ፋይናል አናሊሲስ አመዛኝ ሆኖ የምታዩት የሙቭመንቱ በጣም የሆነ ኦቨርዌልሚንግ ፓወር ነው ወይስ የስርዓቱ የመቆጣጠር ሩትለስ ለመሆን የነበረው ሄዚታንስ ነው የሚል ነው? አመሰግናለሁ። እንግዶች ጴጥሮስና እኔ 40 ምናምን ዓመት በፊት እንተዋወቃለን። አቶ ታምራትንም ዘመቻ መምሪያ ማነው ዘመቻ እድገት ህብረትን ያለበት መጥቶ በአካል ያኔ ነው ያገኘሁት። አቶ አንዳርጋቸው የጻፉትን መጽሐፍ ደግሞ ባለቤቴ ነች ሴክሬታሪያል ስራውን የሰራችው እና እኔም ያለሁበት ጉዳይ ነው አብዮት ውስጥ። እኔ ደግሞ ሌላ ድርጅት ውስጥ የነበርኩ ሰው ነኝ። እንደሱ ነው የምንተዋወቀው። አብዮትን ኩዌስችን ከሚያደርጉ ሰዎች መካከል አንዱ እኔ ነኝ። ለተማሪዎችም ሳስተምር ዩኒቨርሲቲ ትውልዱን ወቅሼ ራሴን ፍሮንት ላይ አምጥቼ አንባቢ ናቸው ምናምን ያሉ ነው ብዙ ይሄን አታድምቁት፣ የተነበበ ሁሉ ኮምፕሬንድ ይደረጋል ወይ? አንዱ እሱ ነው። በኮንቴክስት ነው ወይ ያነበብነው? በኦብጀክቲቭ ነው ወይ ያነበብነው? የሚሉ ጥያቄዎች ሁሉ አሉ። የኃይለ ሥላሴ መንግስት 1933 በኢትዮጵያ 1953 ኩዴታው መጣ። 20 ዓመት አልሞላም። ይሄንን አናላይዝስ ተደርጓል ወይ? በዛ ጊዜ የነበሩ ተራማጆች ይሄን አናላይዝ አድርገውታል ወይ? አፍሪካ በቅኝ ግዛት ነው የተሰራው። እኛ በራሳችን ነው ራሳችንን የሰራ ነው። በጦርነት የወደመ ሀገር ነው ንጉሱ ለማንሳት የሞከሩት። ለዚህ ክሬዲት የሰጠ የለም። ዛሬ የምንኮራበት አየር ማን ነው? አየር መንገድ፣ ባህር ኃይልም፣ አውራ ጎዳና ያልተቋቋመ ነገር የለም። in just 19 years plus 7 months ያንን አብዮት አክቲቬት ማድረግ ራዲካላይዝ ማድረግ ይገባ ነበር ወይ? መሬት አዋጁም በ1945 ንጉሠ ነገስቱ ህዳር 3 ቀን ለእያንዳንዱ ገበሬ የገጠር የከተማ ስራ ፈት መሬት ተሰጥቶት ከ1 ሄክታር ጀምሮ ለተጋ እስከ 20 ሄክታር ድረስ እንዲወስድ ደጃዝማች ወልደ ሰማያትን ጠርታቸው ቢሆን ኖሮ ዛሬ he could have delivered quite a lot of things to learn። እና ያንን ትውልድ መውቀስ አይቻልም። ያኔ ሁላችንም with all good intentions ነው የተነሳ ነው XYZ ስም ሳንጠራ። but good intentions is not a guarantee to achieve great things. That's where we failed። እና ምንድነው ለቅድም አንተ የጠየቀው ለወጣቱ ከኛ በታች ላሉት ምንድነው ትምርቱ? እንዴት ነው ትምርቱን የሚያገኙት? ምንድነው ልነግራቸው የሚገባው? እኛ ስላደረግነው ጥሩ ነገር እንዳይሆን ያው
የጴጥሮስ መጽሐፍም አቶ አንዳርጋቸውም ፌል አድርገናል ነው። ሰርተንሊ ፌል አድርገናል። ፌል ቢደረግ ግን ትምህርት አይገኝም ማለት አይደለም። ትምህርት ሊገኝ ያን ትምህርት የሚገኝበትን መንገድ ማሰልጠን ያለብን እኛ ነን። ኤድመንድ በርክን ብንከተል ኖሮ ማርክስን ለአውሮፓ ይመስለኛል አብዛኛውን ነገር ያለው ወርኪንግ ክላስ በሌለበት ቡርዣ በሌለበት እኔ አወዝ ዩኒቨርሲቲ ተማሪ ሆኜ ሰከንድ ይር አወዝ ሃይፐር ክሪቲካል መቶ አለቃ ግርማንም ፕሬዚደንት ሆነው አሰብ አግኝቻቸዋለሁ። እንደ አንተ እኔም ህዝብ ድርጅት ጉዳይ ጽሕፈት ቤት ሰራ ነበር። and we had been discussing so critical that person was ቡርዣ የለም ምናምን የለም እንዴት ነው ሶሻሊዝም? ያንን ለሳቸው ሪስፖንድ ላደርግ አልችልም። እኔ ህዝብ ድርጅት ጉዳይ ጽሕፈት ቤት ስር ነው ያለሁት እና ትምህርት ቤት ግን ይሄንን ከመሄድ በፊት ወደ አሰብ ልክ እንዳልሆነ እንደማያስኬደን የጀመርነው መንገድ እንደማያስኬደን ይታወቅ ነበር። ኤድመንድ በርክ ሶሳይቲ ኢዝ a mystic link between past, present and future ይላል። ሶሳይቲ በራሱ እንዲቀየር ተውት። ራዲካላይዝ ባረጋችሁት ቁጥር the time segments past, present, future ብሬክ ያደርጋሉ ይላል። ብሬክ ባረገው ውስጥ ኢንስቲትዩሽንስ እና ትራዲሽንስ ዳይቭ ያደርጋሉ። that's exactly what happened in our country እና ያ ትውልድ ግን ስፓርታን በመሆኑ ታሪክ በዚህ ሊዘክረው ይገባል። እንደ ድርጅት እንደ ግለሰብ ሲሮጡ የታጠቁት ሲሮጡ ይፈታል ነው የሆነብን። አሁን እኔ ከዛ ውስጥ ራሴን አውጥቼ እምኮነነውም የለም ይኮነንም የለም ታሪክ ኢቫሉዌት ያርገው ብለን ነው ልንተው የሚገባው። ጥያቄ የለኝም። እቺን ያህል ለማለት ነው። በጣም አመሰግናለሁ። አሁን የኔ ጥያቄ ለነሱ የምግብ ዋስትናን በተመለከተ ነው። ከአንድ ወዳጅ ጋር ስንነጋገር ኢትዮጵያ እኮ ከፍተኛ የሆነ የምግብ ዋስትና ያስፈልጋታል ብዬ ሀሳብ ሰነዘርኩ። እሱ ምን ብሎ መለሰልኝ? የምግብ ዋስትና ሳይሆን የምግብ ሉዓላዊነት ነው የሚያስፈልጋት አለኝ። ማለትም ዜጎቿን በሙሉ አጥግባ የሚተርፍ ምግብ ሊኖራት ይገባል፣ እንዲያውም ኤክስፖርት ማድረግ ይገባታል የሚል ነገር ነው የመለሰልኝ። አንድ ጊዜ በእንስሳት ሀብት ልማት ላይ አንድ ሰው ጥናት አድርገው በደርግ ጊዜ ነው የጥናታቸውን ውጤት ሲያቀርቡ ብዙ ባለስልጣኖች በደርግ ጊዜ የነበሩ ሚኒስትሮች ባለስልጣኖች ነበሩና ጥናቱን ሲያቀርቡ ምን ብለው ጀመሩ? እንደምታውቁት ኢትዮጵያ የከብት ሀገር ነች አሉ። ሲሉ እነዛ በጣም ሳቁ። ማለት እናንተ ከብቶች ናቸው የማለት ያህል ነው። ደነገጡ ሰውየውና ይቅርታ አድርጉልኝ እኔ ማለት የፈለኩት ኢትዮጵያ ከብት በብዛት የሚገኝባት ሀገር ነች። አሁንም ያው ስድቡ አልቀረም። በእኛ ጊዜ ወጣቶች ሆነን በኃይለ ሥላሴ ጊዜ ኢትዮጵያ የአፍሪካ የዳቦ ቅርጫት ናት ይባል ነበር እና ያ ደስ ይለን ነበር ወጣቶች ሆነን። ያን ጊዜ ሁሉ ነገር ርካሽ ነው፣ የህዝቡም ቁጥር ትንሽ ነው። አሁን ስናየው ግን ቅርጫቱም የለም ዳቦም የለም። አንድ ጊዜ አንድና እናትና ልጁ ትምህርት ቤት ሊሄድ ተዘጋጅቷል። እናትም ቁጭ ብላለች። አሁን እሱ ቁርስ እየፈለገ ነው። ቢያይ ምንም መልስ የለም። አሁን ምን አለች እሷ? ልጄ ሻይ የለም እንጂ ዳቦ ቢኖር ኖሮ ቁርስን በልተህ ትሄድ ነበር ስትለው ቁርጡን አውቆ ሄደ ልጁ። አሁን የምግብ ዋስትና ላይ ስንመጣ አገራችን የተፈጥሮ ሀብቷ የአየር ንብረቷ በቂ ነው። በፊት ሲባል የነበረው የአፍሪካ የዳቦ ቅርጫት መሆን የምትችል አገር ነች። ይሄን በተመለከተ ሁላችንም እዚህ ያለ ነው ከኢኮኖሚም ከፖለቲካም የጸዳን ልንሆን አንችልም። በቀጥታ ይመለከተናል። ምግብ ዋስትናን በተመለከተ ወይም ሉዓላዊነት በተመለከተ ምን ሀሳብ አላችሁ? ያን ጊዜ ይሄን በተመለከተ ምን አድርጋችኋል? አመሰግናለሁ። በጣም አመሰግናለሁ። አይ ሁሉም ላይ መመለስ ከጊዜም አንድ ምርጭ ሁለቱን የመጀመሪያ የተነሱ ሁለት ጥያቄዎች አሉ። በጣም ደግሞ ትንሽ ጎንተል የሚያረጉን ናቸው። አንደኛው እንደውም አንደምታ አለው ኢምፕሊኬሽን፣ እምነት የላችሁም አይነት የሃይማኖት እምነት የላችሁም
አይነት መልክ ነው። ሁለተኛው እንደዛ ነው። የሃይማኖት ኮር ቫልዩስ ለምን አላጣቀሳችሁም አልያዛችሁም ነው። በአንድ መልኩ ይሄ መቼም እምነት ኖረ አልኖረ አንድ ሰው ሌላው እኛም አንድ የምንኮነንበት እኮ ነገር ያን ርዕዮተ ዓለም ኢምፖዝ አረጋችሁ በሚል ነው እና የእምነት ነጻነትንም ለቀቅ ማድረጉ ጥሩ ይመስለኛል ለዚህ ለአሁኑ ትውልድ። ስለዚህ በዚህ መልኩ መነሳትም የለበትም። ይህ አይነት እምነት ስላልነበራችሁ ነው የተሳሳታችሁት ማለትም ተገቢ አይደለም ማለቴ ነው። ሁለት ከሱ ጋር ጥሩ ነጥብ አንስተሃል። ለምንድነው ማርክስ ብቻ የሚጠቀሰው ፍሬድሪክ ኤንግልስ ወይ ሌኒን ወይ ማኦ? እንግዲህ ቅድም ብለናል በነበረው ኮንቴክስት ኢፍትሃዊነት ኢንጀስቲስስ እያየን ነው አይተነዋል። ይበልጥ እኔ ደግሞ እንደ አይኔን የከፈተልኝ ዘመቻ መሄዴ ነው። በእርግጥ አሁን ብዙ ሰዎች ይሄን ይክዱታል። በመሬት ዙሪያ ላይ የነበረው ኢንጀስቲስስ ኢኮኖሚክ ወይም ሶሻል ፖለቲካል በጣም ከመጽሐፍ በላይ ነው አይኔን የገለጠልኝ። እዛ ይሄ ገበሬዎች ማህበር ስናደራጅ የአዋጁን መንፈስ ስናስረዳ ስንገልጽ የመሳሰለው ገበሬዎች መተው ፍትህ ፍለጋ የነበረባቸው የታሪካዊ የሆነ አድሎ በደል እንደውም ከአቅማችን በላይ መፍትሄ ስጡልን ትንሽ ዩኒፎርም ለብሰን ስለሄደን የካኪ ዩኒፎርም መንግስትም ራሳቸው መስሏቸው ነበር። የገዛ ሸንጓቸውን እንኳን የፍርድ ሸንጎ አቋቁመው እዛው ከመዳኘት እነሱ በመረጧቸው ገበሬዎች ወደኛ ሁሉ ይመጡ ነበር። ያው የመጨረሻ ውሳኔ መንግስት ናችሁና የመንግስት ተጠሪ አድርገው ነው ያውናል። በዚህ መልኩ እንግዲህ ምንድነው ለውጥ ፈላጊነት ነበረን። ለለውጥ ፍለጋ አፒል ያረገን ርዕዮተ ዓለም በጊዜው ምንም ያለ ጥርጥር ማርክሲስት ፊሎሶፊ ነው። እንደውም እንግዲህ የፊውርባህ ላይ ያለው ቲሲስ አለ። ብዙ ፈላስፋዎች ብዙ ነገሮችን በተለያየ መንገድ ተርጉመውታል። ቁም ነገሩ ግን መለወጡ ነው ያን ዓለም የሚለው በጣም አፒሊንግ ነበር ለለውጥ ፈላጊ ትውልድ። አንድ ይሄ የተግባር መመሪያ ጋይድ ቱ አክሽን የሚባለው ወይም በኋላ አንቶኒዮ ግራምሺ ፕራክሲስ የሚለው ይሄ ቴዎሬቲካል ንድፈ ሐሳባዊነትን ወደ ተግባር ለማዋል ከማርክስ በላይ ከነ ሌኒን በላይ በጊዜው በለውጥ ፈላጊነታች የለም እንዴ። ቶማስ ጃፈርሰንን ልንጠቅስ ነው እንዴ? ያን ጊዜ በእውነት it was not appealing። ባሪያ በጓሮ አስሮና የሰው ልጆችን ባሪያ አድርጎ አዲስ ዴሞክራሲያዊ የሆነ አሜሪካን መንግስት አቋም ጆርጅ ዋሽንግተንን ልንጠቅስ ነበር እንዴ? በጊዜው በመናየው ነገር ደግሞ የአሜሪካ የውጭ ፖሊሲ ቪየትናም ላይ ይሁን አፍሪካ ቅኝ ግዛት ላይ የአሜሪካንን ነገስታት ልንጠቅስ ነው እንዴ? አልፈን ተርፈን ወደ ኋላ እንኳን የፖለቲካል ፈላስፋዎች እነ ቶማስ ሃብስ እነ ሎክን እነ ሩሶን ለምን አጠቅሱም ቢባል ያለውን ስርዓትና ፖለቲካል ሲስተም ዓለም ላይ ሌጂቲሜት የሚያረጉ ናቸው እንጂ ይለወጥ ብለው የሚሉ አልነበሩም። ስለዚህ በዛ መልኩ ለኛ በመሰለን አፒል ያረገን ፍልስፍና ፖለቲካል ፍልስፍና ያ ነበር። ከዚሁ ጋራ ላቀው ከ48 ዓመት በኋላ ባይን መታየታችን በህይወት ተገናኝተን ትልቅ ነገር ነው። ዩኒቨርሲቲ ነበር መጨረሻ ኤድመንበርግ በእውነቱ ነው ከልቤ በጣም ኮንሰርቫቲቭ ነው። ሌላው ቀርቶ በፍሬንች ሬቮሉሽን ላይ እንኳን የጻፈው ለውጥ አስፈላጊነቱን የሚያጠያይቅ ነው በፈረንሳይ በነበረው በደል ንጉሠ ነገሥታት። ሁለተኛውም ከዚሁ ጋር አንዳርጋቸው ጽጌንም አንስተሃል። በእውነት ከሱ አንድ ፍትህ መጽሔት ላይ መልስ ሰጥቻለሁ አንዳርጋቸው ጽጌ ላይ። እንደውም መጽሐፉ ወደ መጨረሻ ብታው አብዮት የሚባል ነገርም አልነበረም አይነት ነገር ነው የሚለው። ይሄ ሁሉ ሰው ተላልቆ ሲታይ እኛ እንኳን ያደረግነውን ትግል ትተህ ለውጡን ተቃውሞ ኢድህ ሆነው የደቡብ አንበሳ ብለው የመሬታዋ የተቃው ያ ለውጥ መኖሩን ወይም አብዮት መኖሩን አያሳይም ወይ? ሁለት ወገን ተፈረጃጅቶ በሚታገልበት ጊዜ እንዳለ ዲስሚስ ማድረግ እንዲህ አይነት ዲስሚሲቭ አስተሳሰብ በዛ ውስጥ ያለፈ ሰው የነበረ ሰው አንዳንድ ወገኖች አሉ አሁን ግራ ቀመስ የሆኑ በውጭም በውስጥም ኮሙኒስቶች እያለ እኛ ራሳችን ኮሙኒስቶች ብዬ በራሴም ማንደርስበት ነገር ነው ብለን እንደውም በሜሶን አካባቢ ተራማጆች የተራማጅ ኃይሎች ታቋለ ዩኒቨርሲቲ ያማህበር ስናቋቁም በሚስጥር የተራማጆች ኃይሎች ህብረት ያን ኮሙኒስቶች ሶሻሊስቶች ብለንም አናቅም አልደረስንም ብለን በማለት ብቻ ነው። ከዛው እንግዲህ ከዚሁ ጋራ በእውነት የኮር ቫልዩስ የሆነ ስም ይመክራችሁ እንደው መንፈሳዊ አባት አልነበረም ወይ የሚል ነገርም የሰማው መሰለኝ እና በእውነት እኔ እንጃ በዛ ጊዜ ነፍስ አባት ይዘን
እንደዛ ለመታገል እንደውም ሀሳቡም ምኑም የለም። አሁንም ማስበው አይደለም። በርግጥ እንኳን ትውልዱ መጽሐፍ የመጨረሻ ላይ እንደውም ስለሺ መሰለኝ አሳጥራታል ፖስት ስክሪፕቷን ብሎኛል። አንድ ከጥፋታችን እርግጠኝነታችን ጥፋት ነበር። ይሄ ኢነቪታቢሊቲ የምናስበው ነገር ይመጣል ይሆናል። የሶሻሊስት ህብረተሰብ ይገነባል በእርግጠኝነት ብለን ባይገነባስ ፕሮግራማችን ላይ የለም። ባይገነባስ ባይሆንስ ምንድነው ማድረግ የሚገባል የሚለው ደግሞ ያን ጊዜ ሊነሳ አይችልም። ገና ከመነሻው እንዴት ትጠራጠራለህ እንዴ? ተጠራጣሪ ነህ እንዴ? ምን አብዮተኝነት ሁሉ ጥያቄ ውስጥ ይገባል። ኳስችን ይደረጋል። ምን አጠራጠረ ይሆናል ይሆናል። እና ይሄ ቴሌኦሎጂካል እስከ መጨረሻው ፍጻሜ ያለው ሶሻሊስት ህብረተሰብ ከዛም ደግሞ ካለ ወደ ኮሚኒስት ህብረተሰብ ይሄዳል የሚል እርግጠኝነት ልክ አይደለም። ፍጹማዊነት የምናስበው አስተሳሰብ ትክክል ነው፣ ሌላው ወገን ትክክል አይደለም። ትክክል ነው፣ ሌላው ወገን ትክክል አይደለም ማለት እስከ ማጨራረስ ያደርሳል። ምክንያቱ ትክክል አይደለም ብለህ የምታስበውን ሐሳብ የምታስቡትን ሐሳብ በተባዕታዊ ጾታ ነው የምንገልጸው። ብዙ ጊዜ ሴቶች ብልህ ናቸው። በዚህ ጊዜ ወደ ቫዮለንስ እና ወደ እንትን ስለማይሄዱ ነው ማለት መጥፋት አለበት ያ ሰው ትክክል ያልሆነው። ይሄ በዛ ዘመን መጽሐፌ ላይ ኮሬክት ማስ ላይን የምንለው ነገር አለ። ህዝባዊ መስመር ህዝቡ ይደግፋል፣ ህዝቡ የኛ ነው የሚል መንፈስ አለ በተለያየው የድርጅት ጎራ። ይሄ ትክክልም አይደለም። እሱ ወደ ማጠፋፋት ሊያመጣ ይችላል። ፍጹማዊነት ያስተሳሰብ ፍጹማዊነት። ከዚህ ጋር አንድ የሚነሳው ነገር ምንድነው? እንትን ተወቀሰም ይሄ ትውልድ አልተወቀሰም። ለዚህ ትውልድ ለወደፊትም ትውልድ ያስተላለፈዋን ነገር አለ። የማይነኩ የሚባሉ መንግስታትና ባለስልጣን መድፈር መጋፋት ትልቅ ነገር ነው አላለም። ይሄ ስፒኪንግ the truth to power የሚባለው አንፈስ ለውጥ መሻትን ከዚሁ አንፃር ይሄም ትውልድ የሚቀጥለውም ትውልድ በሚገባ ድሮ እንግዲህ ሰማይ ይታረስ ንጉስ አይወቀስ አይከሰስ የሚባለው ነገር የሻረ ትውልድ ነው። በዛ መንፈሱ ለውጥ ፈላጊ ሆናችሁት በእውነት ወደ ቫዮለንስ ሂዱ ማለት አይደለም፣ ወደ መሳሪያ ትግል ሂዱ ማለት አይደለም። በሚያስፈልገው መንገድ አስፈላጊውን ቻሌንጅ አድርጉ ከሚል አኳያ ነው። አመሰግናለሁ። ብዙ ጥያቄዎች ናቸው የቀረቡት። ኢንትረስቲንግ ጥያቄዎች ናቸው። እንደ የመጀመሪያው ጥያቄ በእኛ ዘመን በእኛ እድሜ ሆነ እዛ ብንገናኝና እንደው ከዛ ሰፈር ሆነ ብትሞግተን ደስ ባለኝ ነበር። ትንሽ አረፈድክ። እኛ እኮ አይደለንም እኮ ንጉሠ ነገሥቱን የጣላቸው፣ ህዝባዊ እንቅስቃሴ ነው። እኛ ያልመራ ነው፣ እኛ እንትን ያላል ነው። ህዝባዊ እንቅስቃሴ ነው። ለምን ተነሳባቸው የምትል ከሆነ ጥያቄን ለህዝባዊው እንቅስቃሴ አድርገው እኛ ጋር ይመጣል። ህዝብ ነው የተነሳው። 6 ወር ሙሉ ተበደልኩ እያለ የጮኸው ከተበደለው ጋር ቆመናል። ለሳቸው ሊቆም ይችል የነበረው እንግዲህ መቼም ይሄ ማርክስ የሚባል ፍጡር አንዴ አቡዞ ካላላችሁኝ በስተቀር የሳቸውን ጥቅም ከሳቸው ጥቅም አገኛለሁ የሚለው መደብ ነበር። it was not there። ለምን ለምታምኑበት ታገላችሁ ተብሎ ጥያቄ የሚቀርብ ከሆነ ይቅርታ አድርግልኝ፣ that's how life goes። እሺ ወደ ማርክስና ወደ ኤንግልስ ሄዳችሁ ስርዓት እኮ ነው እየቀየርን ያለ ነው። ሰው አይደለም፣ ሲስተም ነው። ዛሬም ስርዓት ካልተቀየራችሁ የሚሆን ነገር የለም። ስርዓት ነው የተቀየረው።
እሱን ልተውና ምን እንማር? the most important question is እኛ ካጠፋ ነው ተማሩ፣ ቅሰሙና አውጡ። መነጋገር ሲገባን አልተነጋገርንም። This is the biggest mistake. የኛ እኮ በብሔር ተከፋፍለን አይደለም፣ በትንተና ተለያይተን ነው። የትግል ስልት ከትንተና ውስጥ ይወጣል። በትግል ስልት ተለያይተን ነው። እስቲ ዛሬ እናንተ ላላችሁበት ሁኔታ እንዴት ነው የምንነጋገረው ብላችሁ ዘዴ ፍጠሩ። ዘዴ ፍጠሩ። እኛ የተሳሳትነው እዛ ላይ ነው። ሁለተኛ ነገር እስቲ በ21ኛው ክፍለ ዘመን የሚያስብ ወጣት ይውጣ ከዚች ሀገር። 25 ገባን አይደለም? a quarter of century has gone by። ስለ ብሔር ጥያቄ ሌኒን ያቀረበበት በ19ኛው ክፍለ ዘመንና እኛ በ20ኛው ክፍለ ዘመን የብሔርን ጥያቄ ተመለከትንበት ዛሬ በ21ኛው ክፍለ ዘመን በዛ መነጽር ማየት ይቻላል ወይ? ለምን? ወዳጆቼ እቺ ክፍለ ዘመን ከ91 ጀምሮ ያለችው ኦኬ እኛ በባይፖላር ዘመን ነበር ያለነው። ካፒታሊዝም ስርዓት፣ የሶሻሊዝም ስርዓት። ሶቪየት ዩኒየን ዲሶሉሽን በነገራችሁ ላይ እቺ ራሷ በደንብ አድርጎ መመልከት ያስፈልጋል። አሜሪካ ሲናገር ሶቪየት ዩኒየን ምን ሆነች ነው የሚለው። ኮላፕስ አረገች። የቃላቷ ተመልከቷት። they are happy collapse። ሳይንቲስቶች ሌሎች ምንድን ነው የሚሉት? ዲሶሉሽን ኦፍ ዘ ሶቪየት ዩኒየን ነው የሚሉት። በሁለቱ መካከል ከባድ ልዩነት አለ። ይሄ ራሱ መደብ ነው። ኦኬ ራሱ እንኳን ብቻ ችን ብቻ እንኳን ብንወስዳት እሺ ተማሩ ከዚህ። ሁለተኛ እኛን ማርክስን አነበባችሁ፣ ማርኩዘን አነበባችሁ፣ ገሌን አነበባችሁ ብላችሁት አነቡት፣ አትፍሩት። go back and read it። ካወቃችሁ ካነበባችሁ በኋላ ተከራከሩ ከማርክስ ጋር። ነገር ግን ስንቱ ነው የሚያነበው? ስንቱ ነው ማርክስን አውቆ ማርክስን የሚቃወመው? ፈላስፋ እኮ ነው። ክሪቲካል ቲንኪንግ እኮ ነው ማርክስ። ይህን ካለም ፈላስፋዎች ላይ እሱን እንደው ወደ ጎን ጥጦ ምናምን የሚቻል አይመስለኝም። ግን ለምን እሱ ጋር የዛሬውን የ21 ሴንቹሪን እኮ አናላይዝ የሚያደርጉ ፈላስፎች አሉ። ቅድም ጠቅሻለሁ። ኢማኑኤል ቶድ ከዌስት ፈረንሳዊ ነው። ከራሽያ አሌክሳንደር ዶጋን ይከራከራሉ እኮ። why do you ignore them? መማር ከፈለጋችሁ የዛሬውን ቲንከርስ መመልከት ያስፈልጋል። ሁለተኛ የዋህነት ነው።
የኛ ኢትዮጵያውያን ወይም የናንተ የኔ ልጆች የናንተ ልጆች ልጅ ልጆች ወደፊት በመልቲፖላር በዩኒፖላር ይወሰናል ብላችሁ አታስቡ። ተላባን ኢምፓክት ዘንድሮ ቴክኖፖላር ውስጥ እየገባን ነው። ቴክኖፖላር እየተባለ ነው። ዲጂታል ኮሎኒያሊዝም እየመጣብን ነው። አማራ ሆንክ፣ ትግሬ ሆንክ፣ ኦሮሞ በዚህ ውስጥ ነው እየተፈጨንና ለህልውናችን እየታገልን ያለ ነው። ምን እንማር? ይሄንን ሴንቹሪ አጥኑት። ስቲግሊስን ታውቃላችሁ? የወርልድ ባንክ ፕሬዚዳንት ነበር። 2011 ላይ የጻፋት ግሩም አርቲክል አለች። ዲሞክራሲ አልቋል፣ ከሽፏል። ኦፍ ዘ ፒፕል ባይ ዘ ፒፕል ቱ ዘ ፒፕል የሚባለው አልቋል። ኦፍ ዘ 1% ባይ ዘ 1% ቱ ዘ 1%። እዛ ውስጥ ነው ፕሉቶክራሲ ይባላል። እዛ ውስጥ ነው ያለነው። ፎሎ አፕ ዛት። ይሄ ነው ህይወታችን ዲተርማይን እያደረገ ያለው። ይህንን ማወቅ ያስፈልጋል። እኛ ለማወቅ ሞክረናል። ተሳስተን ጻድቃን አይደለን፣ ሰዎች ነን፣ ተሳስተናል። ግን ዩር ላይፍ የልጆቻችሁ እኛ እንኳን ነገ ጠዋት መቼም ሄደናል አይደለም፣ ያልፋል። የእናንተ የልጆቻችሁ የልጆቻችሁ የልጅ ልጆቻችሁ it's going to be determined by that technopolar digital colonialism እዛ ውስጥ እየገባን ያለ ነው። ይሄ ማለት ምን ማለት ነው? የ1648 ዌስትፋሊያ ሱቨሬኒቲ ምናምን ጠረፌ ምናምን የሚባለው እያለቀለት ነው። ዩክሬን ሶቪየት ህብረትን የተቋቋመችው እንደው ወንዶች ስለሆኑ መሰላችሁ እንዴ? ኖ፣ የአሜሪካ ዲጂታል ቴክኖሎጂ በመዓት አላት። በዛ ነው እየተቋቋመች ያለችው እንጂ ያችን የምታክል ሶቪየት ህብረት ባንዴ ቁርስ አታረጋትም እንዴ? ኖ ኢትካንት 2 ዓመት ፈጀ፣ 3 ዓመት አለ። ምክንያቱስ ቴክኖሎጂ በዚህ ወደ ኋላ እስከ ቀረን ድረስ መማር ከፈለጋችሁ እኛ ያን ጊዜ ስለ ዓለም ለማወቅ በጣም ጥረት ነበር የምናደርገው። እስቲ ተመልከቱት። ያኔ ቪየትናም ተደረገ፣ እንሰለፍ ነበር። ያኔ ሳውዝ አፍሪካ ሻርኮቪል እንሰለፍ ነበር። ፓለስቲናን ላይ እንደዚህ ደረሰባቸው፣ እንሰለፍ ነበር። የት አለ ዛሬ? እንደ ፓለስቲናን ህዝብ እኮ እያለቀ ነው። something has gone ቆራርጦናል ከወዳጆቻችን ከእንትኖቹ ጋር። ምንም አይነት ሶሊዳሪቲ እኛ ብቻ አይደለንም። ሌላው ኤሎን መስክ መጣ። እንዴት ነው ነገሩ? ያለምን ግንኙነት መገናኛ የያዘ ሰው የመንግስት ባለስልጣን እንዴት ነው ይሄ? ነገ ተነገ ወዲያ እንዴት ልንሆን ነው? ትራምፕ፣ ኤሎን ማስክ ኮርፖሬት እኮ ነው። ኮርፖሬት ስልጣን ሆነ እኮ። where is the democracy?
ምን አይነት እብደት ውስጥ ነው ያለነው? ግሪንላንድን ወስዳታለሁ፣ ፓናማን ወስዳታለሁ። ነገ ጠዋት ስዌዝ ካናል ላይ ቢመጣ ምን ልትሆኑ ነው? So think about it. It's your future. ነው ጉዟችሁን ደርሷል። ደህና ሰንብቱ። I guess ወደ ከረንት ፖለቲክስ የገባ መሰለኝ አንዳርጋቸው ሰው። እኔ ትራምፕን እየጠቀስክ አልገባሁም ነው የምትለኝ? Anyway, that's set aside. እኔ እንኳን ወደ ተነሱ ጥያቄዎች ለማተኮር ሞክራለሁኝ። አንዳንዱን ጴጥሮስ መልሶታል። እነሱም ለመመለስ ከመሞከሬ በፊት አንድ ነገር ምናልባት እናንተ አታስተውሉት ይሆናል። ለኔ በኔ ግምት ለነሱም ህሊና ሙግት ውስጥ ነን ብዬ ገምታለሁ። ምንድነው ያጠፋነው? አጥፍተናል ወይ? ይቅርታስ መጠየቅ አለብን ወይ የለብንም ወይ የሚለው ከራስ ህሊና ጋር የሚያሟግት ጥያቄ ነው። እናንተ ስትጠይቁት በዚህ መልክ አላቀረባችሁት ይሆናል። ግን ዞሮ ዞሮ ለሚከተለው ትውልድ ምን መልእክት አላችሁ? ምን ታስተላልፋላችሁ የሚለው ጥያቄ ከእናንተ ምን ሊማር ይችላል የሚል ውስጥ ታዋቂ ጥያቄ ነው። እኔ በእኔ ግምት with all apology to you ጴጥሮስ፣ ይሄ የመደብ ትንተና የሚለው ነገር አሁን ወደ ኋላ ሄጄ ሳየው አይጥመኝም። ብዙ በዘመኑ ቋንቋ አይዋጥልኝም። ለምን ቢባል ኦፍ ኮርስ እንዳልከው ሶሻል ስትራተም አለ፣ ሶሻል ክላስ አለ ወዘተ። ግን የዚህ ትንተና መሳሪያነት ችግሩ ግለሰቦች፣ ጠቃሚ ግለሰቦች፣ አገር ወዳዶች፣ አዋቂዎች በዛ በስመ መደብ ትግል ውስጥ ተሸፍነው አብረው ይጨፈልቃሉ። የጀምላ ዳኝነት ባህሪ ያለው ክላስ አናሊሲስ እኔ ይህን እንደ ጥንካሬ አላየውም። እንዳውም ጠንቅ እንደሚያመጣ እንተያሉ። መደብ የለም ማለት አይደለም። አይ አግሪ ዊዝ ዩ አለ። ግን ያ የመደብ ትግል ትንተና ክሪቲካሊ ካልተጠቀምንበት ወይም ካልተጠቀሙበት እግረ መንገዱን ብዙ ሰው ሊጎዳ ይችላል፣ ብዙ ሰው ሊያርቅ ይችላል። በእኛ ሀገር ገብስ ከገለባ ነው የሚባለው። እንደዛ አይነት ደብልቆ የመሄድ ዝንባሌ ያለው ይህን እንደው ሳላስገነዝብ አላልፍም ብዬ ነው። ሌላው ጠቀስ አድርጎታል አንዳርጋቸው። እኔ እንደኛ ትልቅ ስህተት አድርጌ የማየው የፍጹምነት ባህሪ ነበረን። ሳይንቲፊክ ሶሻሊዝም ብለን አዚፍ ሰቻን አኒማል ኤግዚስት ሌላው ከኛ ሀሳብ ውጭ የሆነውን ሁሉ እዚህ እኛ ሳይንቲፊክ ሞዴል ውስጥ አይገባውም። የሰውዬ ስላልገባው ነው። ለማንኛውም የዓለም ችግር ለኢትዮጵያ ብቻ አይደለም መፍትሄው ሳይንቲፊክ ሶሻሊዝም ነው የሚል እምነት ነበረን። እኔ with all due respect to Marx also የማርክስን ጃንትነት ለመናገር አልችልም። እናንተ ተናግራችሁ ጨርሳችኋል። ብትፈልግ ሶሲዮሎጂስት ነው፣ ብትፈልግ ኢኮኖሚስት ነው፣ ብትፈልግ ፊሎሶፈር ነው። he is all። ግን የእሱ እንደዚህ መሆን የእኛን እውቀት ፍጹም አያደርገውም። እንዲያውም አንዳርጋቸው ሁናቴው አይፈቅድም ነበር። ለዚህ ነው እነ ጸሐፊ ትእዛዝን ያላወቅናቸው የሚል እንትን አለው። እኔ ትንሽ እለያለሁ ከአንተ። ሁናቴው ሳይፈቅድ በቂ ጥረት አድርገናል ወይ ነው። እኔ አላደረግንም የሚል እምነት አለኝ። እንዲያውም በዛ ተነስቼ ስለ ሀገራችን ተጨባጭ ሁናቴም የነበረን እውቀት ሌላ ሀገር በተደረገው አበት ላይ ከነበረው እውቀት ያነሰ ነው። ግን በዛች መጠነኛ እውቀታችን ሌላ ሀገር የተደረገውን እዚህም ለማድረግ ሞክረናል። ሙከራው በተንኮል በክፋት አገር በመጥላት አይደለም። ያ ነው የሚበጀው በሚል እና እኛ ላየነው መፍትሄ ቅድም ብለዋል። ካፒታሊዝም
በነገር ላይ እኔ ሊንከንን ጠቅሳለሁ፣ ሌላውንም ከባድ ጥቅስ ከዛም የሚጠቀሳሉ። ማርክስም ራሱ ብቻውን የመጣ ፊሎሶፈር አይደለም። ከሌሎቹ ሊበራል ፊሎሶፈሮች ብዙ አከማችቶ የመጣ ሰው ነው እና ማርክስን ብቻ አንብቡ ብዬ አልመክርም። ሁሉንም አንብቡ ለማንበብ እንኳን። ግን ትልቁ የኔ ምክር ከናውቃለን ይልቅ አናውቅም ብሎ መነሳቱ ይጠቅማል። ምክንያቱም ይሄ እናውቃለን የሚለው እኔ ብቻ ነኝ የማውቀው፣ የሚበጀው የኔ ብቻ ነው፣ አንተ የምታወራው ቡልሽት ነበር። በአማርኛ አላውቀውም፣ ለማንኛውም የሚረባ አይደለም በሚል ከኛ የተሻለ የሚያውቅ ሰው ሊኖር ይችላል። የእኛን እምነት ላይ ይከተል ይችላል። ሶ አንዳርጋቸውም ጠቀስክ መሰለኝ፣ ተደማመጡ። ይሄ ትውልድ ማድረግ ያለበት መደማመጥ መቻል ነው። የእኛን ትውልድና ይህን ትውልድ ማመጣጠኑ ፌር አይደለም። እኛ አንድ አስተማሪ ለ25 ሰው ተመድቦልን ትምህርታችንን ጨርሰን ስንመጣ የትኛው ቦታ ትገባላችሁ ተብለን ተጠይቀን የተመቸን ቦታ መርጠን ስራ ፍለጋ የሚባል ነገር አናውቅም፣ ተምረን የመጣ ነው። የአሁኑ ትውልድ በብዛት የተማረ ነው። በዛው መጠን ለሱ የሆነ ክፍት ስራ ቦታ የለም። እንደምሰማው መረጃው ባይኖረኝም በስታቲስቲክስ ብዙ ዶክተሮች፣ ብዙ መሐንዲሶች ከተመረቁ በኋላ ስራ አጥተው ይንገላታሉ። እነኚህ እንደኛ አይነት ሶሻል ኮንሽስነስ ለምን የላቸውም ብሎ መጠየቁ ፌር አይደለም። እነሱ እንዴት ነው እኔ ስራ ማገኘው፣ እንዴት ነው ከዚህ ሁናቴ ውስጥ የምወጣው ነው። በዚህ ላይ በአንጻራዊ ሁናቴ ከኛ ይሄኛው ትውልድ የተለያዩ ጦርነቶች፣ ገና ያላባሩ ጦርነቶች ሁሉ እያየ ነው የሚሄደው። እና እዚህ ጦርነት ውስጥ ምን እሰራለሁ? ለዚሁም ስራም አላገኘውም። መጀመሪያ የራሴን እድል ለማመቻች የትኛው ሀገር ልሄድ፣ የትኛውን ቪዛ ልሙላ ምናምን የሚል ላይ ቢያተኩር ምንም አይገርመኝም። ይሄም እየሆነ ነው። አጌስ ትውልድ ለትውልድ መወቃቀሱ ሳይሆን የሚጠቅመው የእኛ ትውልድ እንዳልኩት ከአይምሮውም ከህሊናውም ጋር ተሟግቶ አጥፍተናል፣ የእኛን አይነት ስህተት አትስሩ ብሎ ለዚህ ትውልድ እሱም ራሱን እየፈተሸና እያየ ሲሳሳት ተሳስቻለሁ የሚልበት ኮንፊደንስ፣ በራሱ የመተማመን እድል ሊኖረው ይገባል ነው። አመሰግናለሁ።